ማኒ እንኳን ደህና መጣ። በጣም አመሰግናለሁ። እንግዲህ የሆነ አክብራኝ እዚህ ድረስ ስለመጣ እጅግ በጣም ነው ማመሰግነው። እኔም በጣም አመሰግናለሁ። Thank you so much። ማኔ ዞርሾት ግቢም እንደምትመጣ አውቃለሁ። እንግዲህ አሁን ያው ብዙ የምናወራቸው ነገሮች አሉ። እስከዛሬ አገኛለሁ ብዬ በጣም ብዙ ጊዜ ነበር ጉጉቴ ነበረኝ። ዛሬ ግን ስላገኘው በጣም ደስ ብሎኛል። Thank you so much። ማኔ እንግዲህ ወደ ሌላ ጉዳያችን ከመግባታችን በፊት ሰሞኑን አንድ ቪዲዮ ሶሻል ሚዲያ ላይ ሲዘዋወር አይቼዋለሁኝና ምንድነው ብዬ በጣም ነው የተገረምኩት። ከዛ ደረጃ ነው ወይ ማን ያዘዋል እዚህ ድረስ ምን ያህል መስዋዕትነት ቢከፍል ነው? ምን አይነት ፔሽንትፉል ምን አይነት በጣም ጠንካራ ኤነርጄቲክ የሆነ ሰው ቢሆን ነው በዚህ ደረጃ ሊያድግ ሊለወጥ የቻለው ብዬ ራሴን ስጠይቅ ነበርና እስቲ አንዴ ቪዲዮን አይተን እንመለስ። ምንም አልሆንኩም ትላለህ እንዴ? ወደ ሜዳ ብቻ ነው ያወራ አውሮ ምን ትቀበላለሽ? ቅድም ዶም እንደዛ ስተክዝ ነበር። ናይ ተረጋጋ እንጂ። እንዴት ነው የምረጋጋው? ብቻ ነው ያወራ አብዳን እያላችሁኝ እኮ ነው። አሃ ሴቶች ዶርም የሚወራው ነገር እውነት ነው ማለት ነው። እሺ ዛሬ ምን አሉ? አፍቅሮ ጥናት ተዋል ነጋጠባ ስለሷ ነው የሚያስበው ቢባል ወረኛ ቢያቸው ምድረ ቴንሽን አይሙላ ማንም ቴንሽን አናቱ ላይ ሲወጣ ነው አፈቀረ ጥናት እኔ እያነበብኩኝ ነው። ፍቅር ካልሆነ ነው ምንድነው ባጭር ጊዜ ቀይር ማለት? ኧረ ላሽ እኔ ምንም አልተቀያየርኩም። ምን ሆናችሁ ነው? ዋው በጣም ሞቲቬት ያደረገኝ ቪዲዮ ነው። እኔ በጣም ነው የገረመኝ። ሶሻል ሚዲያ ላይ ሲዘዋወር አይቼዋለሁኝና እስቲ ስለዚህ ቪዲዮ የሆነ ነገር በለኝ እስቲ። እንዴት ነው ይሄ ቪዲዮ ድራማ ምናምን እየሰራ ነበር? እንዴት የተፈጠረ ነገር ነው? እስቲ መች ነው ጊዜውን ምናምን? ኢቲቪ ብቻ ቻናል ነበር ኢትዮጵያ ውስጥ ኖ አዘር ቲቪ ቻናል እና እኔ በጣም ለመውጣት የምታገል ሰው ነበርኩኝ። ሰው የግጥም መጽሐፍ ላሳትም ጽፌ ቀጥታ ከአርባ ምንጭ ክረምት ላይ መጥቼ አይ ቲንክ ላይክ 11ኛ ክላስ ክረምት ላይ ይመስለኛል መጣውኝና ቀጥታ ኢቲቪ ሄድኩ እና ወጣቶች ፕሮግራም አጫጭር ፊልሞችን ይሰራልና ደውሎኝ ስክሪፕት ጻፋለኝ። ስክሪፕት ጻፍኩኝ። እነዚህ ልጆችን ከተለያየ ቦታ አገኘው። ይሄ በረከት ይባላል አንዱ ጓደኛዬ ነው። ሌላ ዳይሬክት ያደረገች ከበስተጀርባ አሚን የሚባል ልጅ አለ። እነዚህ ልጆችን በኮኔክሽን በመናምን አመጣን። ስክሪፕቱን ጻፍን። ተለማመድን። ከኢቢሲ መጡ። የነሱም ዳይሬክተር ተጨመረበትና ሳማት የሚል ፊልም ተሰራ እና ፊልሙ ላይ አቤት ስንዴ እንደመታችኝ በጥፊ ማለት ነው። ዳይሬክተሩ ድገሚው ይላታል 21 ጊዜ ለዛም የከሳ ብቻ ግን ላይክ when I say እኛው ማኔ ዞርን ሳየው መውጫ ቀዳዳ የሌለው የሚታገል ራሱ ጽፎ ራሱ ኢቲቪ ሄዶ አውድቶ ራሱ ሰዎችን ፈልጎ ራሱ ዳይሬክት አድርጎ ያለ ምንም ገንዘብ የታክሲ ሳይኖረው የብር ሳይኖረው አመዳም ሆኖ that's one project። እዚህ ከመድረስ በፊት እዚህ ደረጃ ላይ ከመድረስ በፊት ምን ሞክራል? እስቲ የሞከርካቸው ነገሮች አሉ? ያ ፊልሙ ላይ ታየው ልጅ ምናምን አሁን እኔ ተራ ነው እዚህ ትልቅ ሚዲያ ላይ ቁጭ ብዬ ስቃለው። ያኔ ግን ስቃችሁብኝ ነበር እና ዛሬ በየዩኒቨርሲቲው በየሃይስኩሉ በየመንደሩ የሆነ ነገር ስትሞክሩ የሚስቁባችሁ ሰዎች አሉ። እኔ ብዙ ነገር ሞክሬያለሁ። ግጥም ሞክሬያለሁ፣ ተስቆብኛል። ፊልም ሞክሬያለሁ፣ ተስቆብኛል። ዲጄነት ሞክሬያለሁ፣ ተስቆብኛል። ብዙ ነገር ሞክሬያለሁ፣ ተስቆብኛል። የሰው ልጅ ሀብት ምንድነው ብለህ ታስባለህ? እስቲ የሰው ልጅ ሀብት ምንድነው ለአንተ? በህይወቴ እኔ ማን ያዘዋል ወደ ኋላ ዞር ብታይ ብር አለኝ የለኝም፣ ሰው አደነቀኝ አላደነቀኝ እኔ ነኝ። ምንም የተቀየረ ነገር የለም። ሀብቱ ኢነርጂው ነው። ገብቷል? ስጋው አይደለም፣ ሰውነቱ አይደለም፣ ልብሱ አይደለም። ይሄ ማን ያዘዋል? ከዚህ ማን ያዘዋል የበለጠ ኢነርጂ አለ። ደግሞ ሌላ ቪዲዮ እያየው ነበር ስለ አባይ ስለ ትራምፕ ምናምን ስለ አሜሪካ ስታወራ ነበርና እስቲ ያን ቪዲዮ እንዴት ነበር የሰራው? ለምን ነበር? እስቲ ላይክ ሳምታይምስ ዓለም ላይ የሚሆነው ነገር አንፌር ነው እና የአፍሪካና የኢትዮጵያ ናሬቲቭ ዓለም ላይ በስትክክል አልተነገረም። ስለዚህ ብዙ ዓለም ላይ ያሉ ሰዎች ግብፃውያንን ጨምሮ አባይ ከግብፅ የሚፈልቅ ይመስላቸዋል። አብዛኞቹ ግብጾችን ብጠይቃቸውና በመላው ዓለም ያሉ ሰዎች ስለ ናይል ሲጠየቁ ኢትዮጵያ ጨቋኝ እንደሆነች ግፈኛ እንደሆነች አባይን ውሃ ዘግታ የነሱን ውሃ እንደምታስቀር ተደርጎ ነው ዓለም ላይ የሚነገረው። ውሃው ከኛ እንደሚወጣ እኛ ድሆች እንደሆንን የበይ ተመልካች እንደሆንን ወርቃችንን ኒውትረንታችንን እያጣን እንደሆነ ማንም ሰው አይናገርም። ስለዚህ ዶናልድ ትራምፕም ጨምሮ
አዎ ለሚሊዮን ዓመት ሲጠቀሙት የነበሩት ውሃ ነው እና እሱን ኢትዮጵያ ዘግታባቸዋለች። ውሃው ቀንሷል። ውሸት ነገር ነው። ፕላስ ደግሞ እኛም ወይ የኢትዮጵያ መንግስት የወሰደው ብር ካለ ያሳየን። እስከምናውቀው ድረስ ሁላችንም ተባብረን የገነባ ነው ገንዘብ ነው እና እሳቸው እዛ በኢንተርናሽናል ሚዲያ ላይ ያወሩት ነገር ትንሽ ኢትዮጵያን የሚያሳዝን ነገር ነው። you know what I'm saying like እውነቱ መታወቅ መቻል አለበት። ኢትዮጵያ ምንድን ነው ያደረገችው? ማኔ ሞቲቬሽናል ስፒከር ባትሆን ምን ብትሆን ያዋጣ ነበር? የአሸናፊነት መንፈስ እዚህ ምድር ላይ ከሞቲቬሽናል ቀጥሎ አሰልጣኝ ብሆን እኔ ያዋጣኝ፣ ትሬነር ብሆን መድኃኒዓለምን አውራ ያደርጋሉ ሰው I can make them a beast። እስቲ ማን አንተ እኔ ብዙ ጊዜ ለምንድን ነው የሚጮኸው ማን ያዘዋል ምናምን ብዬ እኔ ሌላ ሰው አይደለም እኔ ራሱ ጠይቃለሁ። ኮሜንት ላይ ማነባለሁ ብዙ ጊዜ በጣም ትጮኻለህ። ለምንድን ነው የምትጮኸው? እስቲ የምትጮህበትን ምክንያት ልትነግር ስላለ። ሁለት አይነት ሰዎች አሉ። ጮህ ለኔ ነው የምትጮህ የሚሉ ሰዎች አሉ። አትጮህብኝ የሚሉ ሰዎች አሉ። አትጮህብኝ መጥሉኝ ብሎክ አድርጉኝ፣ አናስገድድም። ለሪስ ብሎክ የምትባለው ሳይሰለች ግቡና አንፎሎ አድርጉ። ሰው ላይ ኮሜንት አድርግ ያልሳደ ሰውየው ነፃነት አለ። ስለዚህ ካልተመቸ you can happily you can unfollow me። እስቲ በመጨረሻ ማን ያዘዋል ምን አይነት ህብረተሰብ ምን አይነት ዜጎች ኢትዮጵያ ውስጥ እንዲፈጠሩ ነው የሚፈልገው? ዋው ማስመሰል የሌለበት ፌክ የሌለበት። አሁን እኮ ውሸታሞች እኮ ሀገር አንወድም እኮ እግዚአብሔርን አናምንም እኮ ክፉዎች እኮ አስመሳይ ውሸታሞች ነው። we are just fake። ሰርጎ ፌክ ነው፣ ለቅሶ ፌክ ነው፣ ፖስቶ ፌክ ነው፣ ጸሎቱ ፌክ ነው። ውሸት ሰው ማህበረሰብ እውነት ላይ ቤዝድ ሲሆን ራሱን ሪፍሌክት ማድረግ ሲጀምር አይቶ ይሄ ነገራችን ስተት ነው ማለት የሚችል ማህበረሰብ ፕላስ ደግሞ ኮሄሲቭ የሆነ ማህበረሰብ ዓለም ላይ የሚያሸንፈው ሀገር በጣም ኮሄሲቭ የሆነ በጋራ የተጣበቀ መንግስት ከህዝብ ከሃይማኖት ስቲንክ ያደረገ ማህበረሰብ ማንም ሰው አይጥለው። ማንም ሰው እና ሰዎች ልባቸውን ወደ እግዚአብሔር ያዙሩ። ከዛ በተረፈ የሚችሉን ያድርጉት። የሚከብዳቸውን ነገር ለእግዚአብሔር ይስጡ። እዚህኛ ከጥር 29 እስከ የካቲት 2 በአርባ ምንጭ ከተማ ሪትሪት አለን። ለ4 ቀን ነው የምንቆየው። ሰዎች 0987 2090 ደውለው መመዝገብ ይችላሉ። ፖድካስት አለን፣ እዛ ላይ መከታተል ይችላሉ። ማንያዝ ወርሽቱ ግቢ አንተ እንደምትመገብ ወጥተው መገብ ይችላሉና በእርግጠኝነት መንገድ አለ ብዬ ነው ማስበው። በማውራት በኢነርጂ በስሜት ያስቀየምኩት ሰው ካለ በጣም ሶሪ። I love you guys። ሁላችንም ወዳችኋለሁ። ምትተቹኝንም ወዳችኋለሁ፣ ምትወዱኝንም ወዳችኋለሁ። ማኔ በጣም ነው ማመሰግነው ጊዜን ሰተ። እንግዲህ አንተ ብዙ ስራ አለ በዚህ ሰዓት ብዙ የምታነባቸው ነገሮች መሰራቸው ቪዲዮዎች ምናምን ሰውን ትሪት ማድረግ በጣም ብዙ ስራዎች እያሉ ጊዜ ሰተኝ እዚህ ድረስ አክብራኝ ስለመጣ እጅግ በጣም ነው ማመሰግነው ማለት ነው። እንግዲህ በቀጣይ በሌላ ስራ እንደምንገናኝ እርግጠኞች ነን። ሪትሪት አለ ብሏችኋል። በዛ ስልክ ቁጥር እየደወላችሁ አርባ ምንጭ አብራችሁ ሄዳችሁ ፈታ ማለት ሪፍሬሽ አእምሯችሁን ሪፍሬሽ ማድረግ ትችላላችሁ ማለት ነው። ተመልካቾቻችን እንግዲህ እስካሁን አብራችሁን ስለቆያችሁ እጅግ አድርጌ አመሰግናለሁ። በቀጣይ ደግሞ ማንን ይዤላችሁ ልምጣ ይህንን ኮሜንት ላይ ሳውቁኝ። ብዙ ኮሜንት ላገኘው ሰው እንግዲህ ያለምንም ጥርጣሬ ይዤላችሁ መጣለሁኝ ማለት ነው። ይህ ጸዴ ሚዲያ ነው። ይህንን ቻናል ደግሞ ሰብስክራይብ ማድረጋችሁን አትርሱ። ይህን ቪዲዮ ላይክ ማድረግ ለብዙዎች እንዲደርስ ይረዳናል። ላይክ ማድረጋችሁን አትርሱ። በቀጣይ ተመልሰን እስክንገናኝ ኢትዮጵያ ለዘላለም ትሳቅ።